የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 9 እናነብና እጸልያለሁ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 9 The Gospel of John chapter 5 verse 1 up to 9 የማነበው ከአዲሱ መደበኛ ትርጉም ነው። ከዚህ በኋላ የአይሁድ በዓል ስለነበረ ኢየሱስ ወደ ኢየሩሳሌም ሄደ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቋንቋ ቤተሳይዳ የሚባል አንድ የምንጭ ኩሬ ነበረ። በዙሪያውም 5 ከላይ ክዳን ያላቸው መተላለፊያዎች ነበሩ። በጣም ብዙ በሽተኞች፣ ዕውሮች፣ አንካሶችና ሽባዎች በመተላለፊያዎቹ ተኝተው ነበር። እነዚህ የውሃውን መንቀሳቀስ ይጠባበቁ ነበር። አልፎ አልፎ የጌታ መልአክ ወደ ኩሬው ወርዶ ውሃውን ያናውጥ ነበር። ከውሃው መናወጥ በኋላ በመጀመሪያ ወደ ኩሬው የሚገባ ካደረበት ከማንኛውም በሽታ ይፈወስ ነበር። በዚያም 38 ዓመት ሙሉ የታመመ አንድ ሰው ነበር። ኢየሱስ ይህን ሰው እዚያ ተኝቶ አየውና ከብዙ ጊዜ ጀምሮ መታመሙን አውቆ መዳን ትፈልጋለህን? አለው። በሽተኛውም ጌታ ሆይ፣ ውሃው በሚንቀሳቀስበት ጊዜ እኔን ወስዶ ወደ ኩሬው የሚያስገባኝ ሰው የለኝም። እኔ ልሄድ ስል ሌላው ቀድሞኝ ይወርዳል አለው። ኢየሱስም ተነሳ፣ አልጋህን ተሸክምና ሂድ አለው። ሰውየውም ወዲያውኑ ዳነ፣ አልጋውንም ተሸክሞ ሄደ። ይህም የሆነው በሰንበት ቀን ነበር ይላል። ኢየሱስም ተነስ፣ አልጋህን ተሸክምና ሂድ አለው። እሺ፣ እግዚአብሔር እንዲያስተምረን እንጸልይ። እግዚአብሔር ሆይ፣ አሁን በዚህ ሰዓት በፊት ቀርበናል። አፌን በመክፈት ቃልን በመስጠት እኔንም ይህንንም ሕዝብ እንድታስተምር ለዚህ ቀን፣ ለዚህ ሳምንት፣ ለዚህ ዘመን፣ ለትውልዱ የሚሆነውን ነገር እንድትናገር እንለምንሃለን። አምላካችን እግዚአብሔር ሆይ፣ ለእኛ አጋጣሚ በሚመስለን ነገር ሁሉ አንተ ትሰራለህ። በአንተ ዘንድ አጋጣሚ የሚባል ነገር የለም። አንተ ሁሉን አውቀህ ሁሉን እንደ በጎ ፈቃድህ ትሰራለህ። አሁንም ጌታ ሆይ፣ ይህ የማካፍለው ቃል፣ የምናገረው ቃል እንዳንተ በጎ ፈቃድ ይሆንልን። በዚህም ደግሞ ተናገረን። ላለንበት ሁኔታ ለሰው ልጆች ሁሉ እንድትናገር፣ ለእኛም እንድትናገር እንለምንሃለን። መንፈስ በእኛ ላይ ይሁን፣ መንፈስ በእኛ ላይ ይፍሰስ። ባልጠበቅነው መንገድ አባቶይ ተናገረን። ይህ ደግሞ ያንተ በጎ ፈቃድ ይሁን። ልጅህን ኢየሱስ ክርስቶስን በመካከላችን አክብረው፣ በኢየሱስ ስም አሜን። አሜን። እንግዲህ አሁን ካነበብነው ከዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 9 ለማሰላሰል እንዲረዳን ሐሳቡን እንከልሰው። መልእክቱን ከጻፍኩ በኋላ ሳስበው ለምን መልእክቱን ራሱ ለምን አልከልሰውም? ከእኔ ንግግር ይበልጥ መልእክቱ ይናገራል ብዬ ስላሰብኩ እኔ ራሴ እየገረመኝ እንደገና ከልሼዋለሁ። እና ከዚህ ክፍል እንደምንረዳው የአይሁድ በዓል ስለነበረ ወደ ኢየሩሳሌም ኢየሱስ ሄደ። ቁጥር 1 የሚነግረን እሱን ነው። በኢየሩሳሌም በበጎቹ በር አጠገብ ቤተሳይዳ የሚባል አንድ የምንጭ ኩሬ ነበር። ቁጥር 2 የሚነግረን እሱን ነው። በዚያም በጣም ብዙ በሽተኞች፣ ዕውሮች፣ አንካሶች፣ ሽባዎች በመተላለፊያው ላይ ተኝተው ነበር ይላል። ቁጥር 3 እነዚህ ሁሉ የውሃውን መንቀሳቀስ ይጠባበቁ ነበር ይለናል። እዛው ቁጥር 3 ላይ እንደገና
ከውሃው መናወጥ በኋላ በመጀመሪያ ወደ ኩሬው የሚገባ ካደረበት ከማንኛውም በሽታ ይፈወስ ነበር ይላል ቁጥር 4። በዚያም 38 ዓመት ሙሉ የታመመ አንድ ሰው ነበር ይለናል ቁጥር 5 ላይ። እንግዲህ ሌሎችም አሉ ብዙ በሽተኞቹ ብለን ቅድም የተናገርኳቸው አሉ። አንካሶች አሉ፣ አይናቸው የማያላቸው ዕውሮች አሉ። ግን የዚህ ሰውዬ ፓርቲኩላርሊ ስንት ዓመት በበሽታ ላይ እንደቆየ ተነግሯል። ቁጥር 5 እሱን ነው የሚነግረን። በዚያም 38 ዓመት ሙሉ የታመመ አንድ ሰው ነበር ይላል። ግን በዚህ በምንጭ አጠገብ ምን ያህል ታሞ ፈውስ እየጠበቀ እንደቆየ አናውቅም። ግን ጀነራሊ ሰውየው 38 ዓመት ታሞ ነበር። የሰው ግማሽ እድሜ የሚያህል ነው። ኢየሱስ ይህን ሰው እዚያ ተኝቶ አየውና መዳን ትፈልጋለህ አለው። ቁጥር 6 በሽተኛውም ጌታ ሆይ ውሃ በሚንቀሳቀስበት ጊዜ እኔን ወስዶ ወደ ኩሬ የሚያስገባኝ ሰው የለኝም አለው። ቁጥር 7 የሚነግረን እሱን ነው። እኔ ልሄድ ስል ሌላው ቀድሞኝ ይወርዳል አለው። ቁጥር 7ም ያንኑ ነው የሚነግረን። ኢየሱስም ተነስ፣ አልጋህን ተሸክምና ሂድ አለው። ቁጥር 8 ሰውየውም ወዲያውም ዳነ፣ አልጋውንም ተሸክሞ ሄደ። ይህም የሆነው በሰንበት ቀን ነበር ይላል። ስለዚህ ሰውዬ ፈውስና በሰንበት ቀን ስለመፈወሱ ስላመጣው አተካራ ወደፊት ባለው ክፍለ ጊዜ አካፍላችሁ ይሆናል። ፓርቲኩላርሊ ዛሬ እስከ ቁጥር 8 ላይ እግዚአብሔር ያስተማረኝን አካፍላችኋለሁ። እንግዲህ ሁላችንም ተመሳሳይ መረዳት አለን። የተለያየ ትራንስሌሽን ብናነብም እንግዲህ ስለዚህ ቦታም ስለ ኢየሱስም ስለ በሽተኞቹም ስለዚህ 38 ዓመት ስለተአመመውም ሰው ጀነራል የሆነ ጠቅለል ያለ ሀሳብ አለን ማለት ነው። ኢየሱስ በዚህ ምድር በአካል በሚመላለስበት ወቅት ብዙ ሰዎች ቤተሳይዳ የሚባለው ኩሬ ውሃ ሰውን ይፈውሳል ብለው ያምኑ ነበረ። በጣም የገረመኝ እሱ ነው። ኢየሱስ ክርስቶስ በአካል በዚህ ምድር ሲመላለስ ብዙ ሰዎች ይህ የኩሬ ውሃ ይፈውሳል የሚል እምነት ነበራቸው። እንግዲህ በጣም ብዙ በሽተኞችን፣ ዕውሮችን፣ አንካሶችን፣ ሽባዎችን በዚህ የኩሬ ውሃ አጠገብ ተኝተው የምናገኛቸው ይህ ውሃ ይፈውሳል ብለው ስላመኑ ነው። በጣም የሚገርም ነው። የዚህ የ38 ዓመት በሽተኛ የሆነው ይህ መራመድ የማይችለው ሰውዬ ከዚህ ኩሬ አጠገብ ተኝቶ የምናገኘው አሁንም እሱም ከነዚህ ሰዎች ጋር ይህ የኩሬ ውሃ ይፈውሳል ብሎ ስላመነ ነው። ምን ያህል እንደተኛ ግን አናውቅም። እዛ ላይ ግን ተኝቷል። እሱም በሽታው ለ38 ዓመት ያሰቃየው ሰው ነው። እነሱ ብቻ ሳይሆን ኢየሱስ ክርስቶስ በዛ ምድር በሚመላለስበት ወቅት አይሁዶች በሙሉ ይሄ ቤተሳይዳ የሚገኘው የኩሬ ውሃ ሰውን ይፈውሳል ብሎ ያምናሉ። ይሄ በጣም አስደንቆኛል። እዛ ጋር ለጠቅላላ እውቀት እንዲሆናችሁ መልአኩ ይወርድና ውሃውን ያናውጥ ነበረ የሚለው ክፍል በቀደመው ኦሪጂናል ቴክስት በሚባለው የመጽሐፍ ቅዱስ ስኮላርስ እንደሚነግሩን የለም። በቀደምት መጽሐፍት በጣም ያኔ ዮሐንስ ይህንን ወንጌል ሲጽፍ ተጽፏል ብለው በሚታመኑ ከዛም በኋላ በቅርበት ተጽፏል ተብሎ በሚታመኑ የግሪክም ሆነ ሌሎች የቀደምት መጽሐፍ ውስጥ ያ ክፍል የለም። መልአኩ ወርዶ ውሃውን ያናውጥ ነበር የሚለው ክፍል የለም እና ተጨማሪ ማን እንደጻፈው በውል አይታወቅም። ለጠቅላላ እውቀት እንዲሆናችሁ ነው ይህንን የምነግረው። ግን በአጠቃላይ የምናውቀው ነገር ምንድን ነው? አይሁዳውያን በሙሉ ኢየሱስ ክርስቶስ በዚህ ምድር በሚመላለስበት ጊዜ የቤተሳይዳ ኩሬ ውሃ በሽተኛን ይፈውሳል ብሎ ያምኑ ነበረ።
ነገር ግን ወገኖቼ በማንኛውም ዘመን ቢሆን በሽተኛን መፈወስ የሚችለው አምላካችን እግዚአብሔር ነው። ክብር ለእግዚአብሔር ይሁን። በምንም አይነት በሽታ የታመመን ሰው መፈወስ የሚችለው እጹብ ድንቅ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። በማንኛውም ዘመን ወገኖቼ ውሃ ሰውን ፈውሶ አያውቅም። ውሃ ጥም ይቆርጣል፣ እስማማለሁ። ውሃ ልብስ ያጥባል፣ ገላን ያጥባል፣ ጥሩ ነው፣ ብዙ ጠቀሜታ አለው። ግን በማንኛውም ዘመን የየትም ሀገር ውሃ ማንንም ሰው ፈውሶ አያውቅም። ዘይትም ቢሆን አይፈውስም። ኦርቶዶክስ ካልሆናችሁ ሊገባችሁ አይችል ይሆናል። ምናልባት ሰምታችሁ ካልሆነ እመትም ቢሆን አይፈውስም። ልጅ ሆነን እንደው በሽታ ምናምን ካለም ይፈውስ ብለው ወላጆቻችን ይቀቡን ነበር። አሁንም አለ። ወደ ቤተ መቅደስ ስትሄዱ ካህናቱ ይሰጧችኋል። አንዳንዶች ከዚህ ቦታ የተወሰደ ነው ከዚህ ነው ይላሉ። ግን እንደ አፈር አይነት ነገር ነው፣ እመት ይባላል። እና እሱም አይፈውስም ወገኖቼ። የመፈወስ ኃይል ያለው እግዚአብሔር ብቻ ነው። የመፈወስ ኃይል ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ክብር ለእግዚአብሔር ይሁን። ክፍሉ ቁጥር 1 ላይ ከዚህ በኋላ የአይሁድ በዓል ስለነበረ ኢየሱስ ወደ ኢየሩሳሌም ሄደ ይለናል። ኢየሱስ ወደ ኢየሩሳሌም የሄደው እንደ ዮሐንስ አጻጻፍ በዓል ስለነበረ ነው። በዚያም ግን ቤተሳይዳ የሚባል ኩሬ እዛው ቤተ መቅደሱ አጠገብ ነበረ። ለ38 ዓመት የታመመ ሰው ነበረ። ደግሞ በጣም በተመሳሳይ ሁኔታ ውስጥ ይህ ለ38 ዓመት በኩሬው አጠገብ እየተሰቃየ የተኛው ሰውዬ ብዙ ችግር ያለበት ሰው ነው። ሲጀመር ይህ ሰው መራመድ አይችልም። የሚረዳው ማንም ሰው የለም። ራሱ እንደሚነግረን ቁጥር 7 ላይ ወደ ኩሬው የሚያስገባኝ ሰው የለኝም ይላል። ይህ ሰው ያልተፈወሰበትን ምክንያት እንደሚያውቅ ሰው ደግሞ ይናገራል። ይህም ራሱ ችግር ነው። የደኸየሁት በዚህ ምክንያት ነው ብሎ ትንታኔ የሚሰጡ ሰዎች አሉ። ያልተፈወስኩት በዚህ ምክንያት ነው ብሎ ትንታኔ የሚሰጡ ሰዎች አሉ። ይሄም ሰውዬ አዚፍ እንደሚያውቅ ሰው ይናገራል። ያልተፈወስኩት ሰው ስለሌለኝ ነው፣ ወደ ውሃው ተሸክሞ የሚያስገባኝ ስለሌለ ይላል። ስለተቀደምኩ ነው ይላል። ሌሎች እየቀደሙኝ ነው ያልተፈወስኩት። ወገኖቼ የዚህ ሰው አይኑም ሆነ ልቡም ያረፈው በውሃው ላይ ነው። ዛሬ ትልቁ ጥያቄ የኔና የናንተ አይን ያረፈው እምን ነገር ላይ ነው? አይናችን ያረፉት እምን ላይ ነው? ልባችን ያረፈው እምን ላይ ነው? ይሄ ሰውዬ ይሄን ያህል ችግር ያለበት ልቡ ያረፈው እግዚአብሔር ላይ ሳይሆን ውሃው ላይ ነው፣ ሰው ላይ ነው። ሰው የለኝም ይላል። ወገኖቼ አይናችሁ ያረፈው ምን ላይ ነው? ወዳጄ ልብህን የጣልከው ምን ላይ ነው? ያንተ አይን ያረፈው ምን ላይ ነው? ይሄ መመለስ ያለበት ጥያቄ ነው። ይሄ ሰው የመሆን ባህሪ ነው። የሆነ ችግር ሲደርስብን አይኖቻችንን ሰው ላይ፣ አይኖቻችንን መንግስት ላይ፣ አይኖቻችንን ውሃ ላይ፣ አይኖቻችንን እመት ላይ፣ አይኖቻችንን ዘይት ላይ። የከፋ የሚሆነው ግን እግዚአብሔርን እናውቃለን የምንል ሰዎች፣ በእግዚአብሔር ልጅ በኢየሱስ ክርስቶስ አምነናል የምንል ሰዎች አይኖቻችንን ከኢየሱስ ላይ አንስተን ነገሮችን መመልከት ስንጀምር ይሄ ትልቅ መንፈሳዊ ውድቀት ነው። አቤን እየጠየቅኳት ነበር። ከሁኔታዎች ላይ አይኔን አንስቼ ብለን የዘመርነው መዝሙር ነበር ከተማ አቀፍ ኳይር ሳለ። ከሁኔታዎች ላይ አይኔን አንስቼ የከበበኝን መመልከት ትቼ በእምነት
እኖራለሁ እያልን የምንዘምረው መዝሙር ነበር። እነ ቃል ኪዳን መዝሙሩን ካገኘን አጥንተው አንድ ቀን ያካፍሏቸዋል። አዎ ይህ ሰው በሌሎች የተቀደመ ሰው ነው። እኔ ልሄድ ስል ሌላው ቀድሞኝ ይወርዳል ብሎ ይናገራል። ቁጥር 7 ላይ የሰው ልጅ ውስንነት የተረጋገጠ እውነት ነው። ይህ ሰውዬ ቢያንስ እንኳን ኢየሱስ ክርስቶስ ሲጠይቀው አቅመ ቢስነቱን አውቋል። ወገኖቼ ድክመታችንን ማወቅ ውድቀት አይደለም፣ በጣም አስፈላጊ ነገር ነው። ያልሆንበትን ምክንያት፣ የወደቅንበትን ምክንያት፣ ያልቻልንበትን ምክንያት ማወቅ በጣም አስፈላጊ ነገር ነው። ለምን? የእግዚአብሔር ስራ በሕይወታችን የሚጀምረው ድክመታችንን ስናውቅ ነው። ወገኖቼ እግዚአብሔር በእኛ ላይ መስራት የሚጀምረው ጉልበቱን፣ ጥበቡን መግለጥ የሚጀምረው እኛ አለመቻላችንን ስናውቅ ነው። እኔ ደካማ ነኝ ብለን ስንነግረው ነው። እኔ በሽተኛ ነኝ ብለን ስንነግረው ነው። እኔ የለኝም፣ ማየት አልችልም፣ መስማት አልችልም፣ ብዙ መንፈሳዊ ችግር አለብኝ ብለን መናገር ስንችል ነው። ለዚህም ነው ኢየሱስ ክርስቶስ ከነቢያት መጽሐፍ አምጥቶ እናያለን ትላላችሁ ወዮላችሁ ይላል። እንሰማለን ትላላችሁ ወዮላችሁ። እንደዛ ባይሆን ባልባሰባችሁም ነበር ይላል። ወገኖቼ ፕሪቴንድ ማድረግን፣ ማስመሰልን እግዚአብሔር አይወድም። ለምን? እሱ የተሰወረውን በጨለማ ውስጥ ያለውን ሁሉ ያውቃል። በሱ ዘንድ የተሰወረ ነገር የለም። እግዚአብሔር ከነፍጥርጥራችን ግልጥልጥ ብለን ወደፊቱ እንድንቀርብለት ይፈልጋል። ምን ያህል ሰው እንደሚያስደስተው አላውቅም። የድሮ አባቶችን ጸሎት ብትመለከቱ፣ አገልግሎታቸውን ብትመለከቱ፣ ምስክርነቶቻቸውን ብትመለከቱ በጣም ኦነስት ነበሩ። አቶ ዋጃ ልትጠይቁ ትችላላችሁ። እናቶ ዋጃና ከእናቶ ዋጃ በፊት የነበሩ ክርስቲያኖች ችግራቸው ምንድነው? መዋሸት አይችሉም፣ ማስመሰል አይችሉም። የተሰማቸውን ይናገራሉ። ወደ እግዚአብሔርም ፊት ሲቀርቡ ከነፍጥርጥራቸው ይቀርባል። ወገኖቼ የእግዚአብሔር ስራ በእኛ ህይወት ውስጥ መስራት የሚጀምረው ድክመታችንን ስናውቅ ነው። ይህንን በደንብ እንድትጽፉ ፈልጋለሁ። ይህንንም ጻፉት ወገኖቼ። የእግዚአብሔር ኃይል በእኛ ህይወት በድንቅ የሚገለጠው በእኛ ደካማነት ነው። አይገርምም? እኛ ደካማ ስንሆን የእግዚአብሔር ብርታት በእኛ ይገለጣል። እኛ አናውቅም ስንል የእግዚአብሔር ዕውቀት በእኛ ይገለጣል። ጥበብ እንደሌለን ስናውቅ ጥበብ የሆነው እግዚአብሔር ጥበቡን በእኛ ይገልጣል። ሐዋርያው ጳውሎስ አልደበቀውም እግዚአብሔርን። ሁለተኛ ቆሮንቶስ 12 ቁጥር 9 ላይ ከሰይጣን የተሰጠኝ መውጊያ ይሆናል ብሎ ነው የሚያስበው ጳውሎስ። በመገለጥ ታላቅነት እንዳልመካ የሚጎስመኝ ነገር ተሰጠኝ። ስለዚህም ነገር እግዚአብሔርን 3 ጊዜ ለመንኩት። ነገር ግን እርሱ የኔ ኃይል ፍጹም ሆኖ የሚገለጠው በአንተ ደካማነት ስለሆነ ጸጋዬ ይበቃሃል አለኝ። ሃሌሉያ ወገኖቼ፣ የእግዚአብሔር ኃይል የሚገለጠው በእኛ ድካም ነው። እኛ ደካሞች ስንሆን እርሱ ብርታቱን በእኛ ይገልጣል። አሁን ኃይለኛ የሆኑ ሰዎች ስላሉ ነው እግዚአብሔር መስራት የተቸገረው። ሰዎች እያሉ እንደሌሉ በሚሆንበትም ዘመን ወገኖቼ እግዚአብሔር ባጠገባችን ነው። አሁን ያለው ትውልድ እያለ እንደሌለ ነው። ሰው እያለ ሰው እንደሌለ ሊሰማ ይችላል። በዛም ሲዝን ውስጥ እግዚአብሔር ባጠገብ ነው ወገኖች። እግዚአብሔር ባጠገባችሁ ነው።
ይህ ሰው ማንም ሰው የለውም፣ ማንም ሰው አልረዳውም። ነገር ግን የእግዚአብሔር ልጅ ኢየሱስ ክርስቶስ ደርሶለታል። ክብር ለእግዚአብሔር ይሆን። አሁን በዚህ ሰዓት ማንም ሰው ላይኖራችሁ ይችላል። እንደዚህ ሰውዬ ሰው እያላችሁ ሰው የለኝም እንድትሉ ሁኔታዎቻችሁ እንድትናገሩ አስገድዷችሁ ሊሆን ይችላል። ሰው እያለ ሰው በሌለበትም ዘመን ወገኖች የእግዚአብሔር አጠገባችን ነው። የእግዚአብሔር ልጅ ኢየሱስ አጠገባችሁ ነው። ሃሌሉያ። አዎ ማንም የሚረዳችሁ ሰው ባይኖርም የእግዚአብሔር ልጅ ኢየሱስ ክርስቶስ ይደርስላችኋል። ለዚህ ሰው ኢየሱስ ክርስቶስ ደረሰለት። ወገኖቼ የሰው ድጋፍ በማይኖርበትም ጊዜ ቢሆን የእግዚአብሔር ጸጋው አይለየንም። የሚያጅቡን፣ አይዟችሁ የሚሉን፣ የሚያበረታቱን፣ ፋይናንስ የሚያደርጉን፣ የሚጸልዩልን ሰዎች አዚፍ እስከ እንዳሌሉ ያህል በሚሰማን በዛ ሲዝን ውስጥ እንኳን እግዚአብሔር ካጠገባችን ነው። ክብር ለእግዚአብሔር ይሁን። እስቲ ለነፍሳችሁ ንገሯት፣ እግዚአብሔር ባጠገቤ ነው በሏት። ነፍሴ ሆይ አይዞሽ፣ እግዚአብሔር አጠገብሽ ነው። ሰው ባይደርስልሽ ኢየሱስ ደርሶልሻል በሏት። ሃሌሉያ። ይህ ሰውዬ እኮ ኢየሱስን አላስበውም፣ ግን ኢየሱስ ደረሰለት። ዛሬ ነግራችኋለሁ፣ ሰው የለኝም በምትሉት ነገር ላይ ኢየሱስ ይደርስላችኋል። ለዚህ ሰው ደረሰለት። ሰውየው ለ38 ዓመት ተሰቃይቷል። በሰው ዓይን የእግዚአብሔር ጊዜ ቀርፋፋ ሊመስል ይችላል። ነገር ግን የእርሱ ጣልቃ ገብነት በትክክለኛው ጊዜ ይመጣል። የዘገየ መስሏችሁ ሊሆን ይችላል ወገኖቼ። ዲቫይን ኢንተርቬንሽን፣ የእግዚአብሔር ጣልቃ ገብነት በጊዜው ይመጣል። በጊዜው ለእናንተ በጊዜው፣ ለልጆቻችሁ በጊዜው፣ ለትውልዱ በጊዜው ይመጣል። ወገን አንድ ነገር ለረጅም ጊዜ ጠብቀሃል ማለት እግዚአብሔር ረስቶሃል ማለት አይደለም። አንዳንድ ነገር ብዙ ጊዜ ያስጠብቃል። ቃል ኪዳን ለመወለድ 9 ዓመት አስጠብቃናለች። ምንትስኖት ለመወለድ 3 ዓመት አስጠብቆናል። ረሆቦት ለመወለድ 3 ዓመት አስጠብቆናል። ለ3 ልጅ 15 ዓመት ጠብቀናል። ስንት ዓመት ጠብቃችኋል ለምትፈልጉት ነገር? ከኛ ከ15 ዓመት የሚበልጥ የጠበቃችሁ ሰዎች ልትኖሩ ትችላላችሁ። ግን መልእክቱ ይህ ነው። አንድ ነገር ለረጅም ጊዜ ጠብቀሃል ማለት እግዚአብሔር ረስቶሃል ማለት አይደለም ወገኖች። እግዚአብሔር መርሳት አይችልም። እግዚአብሔር ከማይሆንላቸው ነገሮች አንዱ መርሳት አይችልም። እሱ ፍጹም ዕውቀት ያለው አምላክ ነው። መርሳት የሚባል ነገር በእግዚአብሔር ውስጥ የለም። የማያቋርጥ መከራ እግዚአብሔር በአንተ ላይ ያለውን ዓላማ ሊቀይረው አይችልም። ይህ ሰውዬ 38 ዓመት ተሰቃይቷል። ግን እግዚአብሔር ለዚህ ሰው ያለው ዓላማ አልተቋረጠም። የእናንተም እንደዚሁ ነው። በሕይወታችሁ ያለው ልዩ ልዩ መከራ ዛሬ በጌታ ቤት ያላችሁ፣ በአገልግሎት ያላችሁ፣ እንደውም ጌታን የማታውቁ ድሮ ከ36 ዓመት እንደኔ በዓለም የምትመላለሱ ሰዎች ብትኖሩ እንኳን የእናንተ የመከራችሁ ብዛት እግዚአብሔር በእናንተ ውስጥ ሊሰራ፣ በሕይወታችሁ ውስጥ ሊሰራ ያሰበው ነገር እንዲቆም አያደርገውም። እግዚአብሔር የጊዜ በላይ ነው። እግዚአብሔር ይመስገን። እግዚአብሔር ከዘመናት በላይ ነው። እግዚአብሔር ከችግሮቻችን በላይ ነው። እግዚአብሔር ከመከራዎቻችን በላይ ነው። እግዚአብሔር ከኛ አለማወቅ በላይ ነው። እግዚአብሔር ይመስገን። ወገኖቼ ይህ ሰው ትኩረት ያደረገው በራሱ ላይ ነው። አልቻልኩም ይላል።
መጽሐፉን ስታነቡት በሽታው ምን እንደሆነ አይታወቅም። ግን ይህ ሰው መራመድ አይችልም። እንደ ሌሎቹ ሰዎች ተኝቷል እዛው ገንዳው አጠገብ። ተንፏቅቄ እንኳን ልግባ ብሎ ቢል አልቻለም። ስለዚህ አልቻልኩም ብሎ ይነግረናል። ተቀደምኩ ይላል። ከዚህ በተጨማሪ እንደነገርኳችሁ ሰውዬ ትኩረት ያደረገው በውሃው ላይ ነው። ውሃው በሚንቀሳቀስበት ጊዜ መግባት ብችል እፈወሳለሁ ብሎ ያምናል፣ ግን አልቻልኩም። ስለዚህ ራሱን ይከሳል። ተስፋ ያደረገው በውሃው ላይ ነው። ተስፋ ያደረገው በሲስተሙ ላይ ነው። ነገር ግን ፈውሱ የመጣለት ከኢየሱስ ነው። እግዚአብሔር ይመስገን። በዚህና በዚያ ተስፋ ያደረጋችሁ ሰዎች፣ በሲስተሙ ላይ ተስፋ ያደረጋችሁ ሰዎች ዛሬ ነግራችኋለሁ፣ የእናንተ ፈውስ የሚመጣው በዛ ነገር አይደለም። የእናንተ መሻት የሚሞላው ተስፋ ባደረጋችሁት ነገር አይደለም። የእናንተ ነገር የሚሆነው ከኢየሱስ ነው። የእናንተ ፈውስ የሚመጣው ከኢየሱስ ነው። እግዚአብሔር ይመስገን። እንደዚህ ሰው ልዩ ልዩ ተግዳሮት ያለባችሁ ሰዎች፣ እንደዚህ ሰውዬ ትኩረታችሁን በራሳችሁ ላይ ያደረጋችሁ ሰዎች፣ ትኩረታችሁን በዚህና በዚያ ላይ ያደረጋችሁ ሰዎች፣ እኔስ አሁን አልቻልኩም የምትሉ ሰዎች፣ እኔ በሰው ተቀድሜያለሁ የምትሉ ሰዎች፣ መዳን ከዚያ ይመጣልኛል ብላችሁ ተስፋ ያደረጋችሁ ሰዎች፣ ፈውስ ከዚህ ይመጣልኛል ብላችሁ ተስፋ ያደረጋችሁ ሰዎች፣ ዛሬ ለእናንተ መልእክት አለኝ ወገኖቼ። የእናንተ መዳን ከዚያ አይመጣም። የእናንተ ፈውስ ከዚያ አይመጣም። የእናንተ ፈውስ የሚመጣው ከኢየሱስ ነው። ሃሌሉያ! ለእናንተ መዳን የሚመጣው ከእግዚአብሔር ዘንድ ነው። በየትኛውም ሃይማኖት ውስጥ ሁኑ፣ ምን አይነትም ሰዎች ሁኑ ወገኖቼ፣ የእናንተ ፈውስ የሚመጣው ከእግዚአብሔር ነው። የእናንተ ፈውስ የሚመጣው ከእግዚአብሔር ልጅ ከኢየሱስ ክርስቶስ ነው። መዳን ለኢትዮጵያ የሚመጣላት ከእግዚአብሔር ነው። መክበብንስ ከበቡኝ፣ በእግዚአብሔር ኃይል አሸነፍኳቸው ይላል መዝሙረኛው። መክበብንስ ኢትዮጵያን ከበዋታል፣ በእግዚአብሔር ኃይል ኢትዮጵያ ታሸንፋለች። ክብር ለእግዚአብሔር ይሁን። ይሄ በመልእክቴ ውስጥ የለም። አሁን ወደ ልቤና ወደ አእምሮዬ ስለመጣ ነው የተናገርኩት። ወገኖቼ የእናንተ ፈውስ የሚመጣው ከኢየሱስ ነው። አሜን ነው። አሜን። አዎ፣ ፈውሳችሁ የሚመጣው ከኢየሱስ ነው። የልጆቻችሁ ፈውስ የሚመጣው ከኢየሱስ ነው። አስጠነቀቃት መርዶክዮስ። አንቺ እምቢ ብትይ መዳን ለእስራኤል ከሌላ ስፍራ ይመጣለታል። ሃሌሉያ! መዳን ለእስራኤል ከእግዚአብሔር ዘንድ ይመጣላታል። እግዚአብሔር ይመስገን። መዳን ለኢትዮጵያ ከእግዚአብሔር ይሆንላታል። መዝሙር 121 ቁጥር 1 እና 2 አንድ ላይ እናነባለን። አዲሱ መደበኛ ትርጉም ከቀድሞ ትርጉም አገላለጹ የተለየ ነው፣ ግን ተመሳሳይ ሐሳብ ነው። እኔ ወደ ተራራዎች እመለከታለሁ፣ ታዲያ እርዳታ የማገኘው ከወዴት ነው? እርዳታ የሚመጣው ሰማይና ምድርን ከፈጠረ ከእግዚአብሔር ነው አለ መዝሙረኛው። ይህ መዝሙር በአዲሱ መደበኛ ትርጉም መዝሙረ ማዕረግ ሲባል የቀድሞ ትርጉም የማዕረግ መዝሙር ብሎታል። ሶንግስ ኦፍ አሴንት ነው በእንግሊዝኛ የሚባለው። ሶንግስ ኦፍ አሴንት በአማርኛው በአዲሱም ሆነ በአሮጌው በዚህ ስም ሁሉም እነዚህ ከመዝሙር 120 እስከ መዝሙር 134
ይባሉ አይባሉ አልቆጠርኳቸውም፣ ግን በእንግሊዘኛው መጽሐፍ ቅዱስ ከመዝሙር 120 እስከ መዝሙር 134 ያለው ክፍል 15 መዝሙሮች ናቸው። 15 ቻፕተር ማለት ነው። እነዚህ በሙሉ የተጠሩት መዝሙረ ማዕረግ ወይም ሶንግስ ኦፍ አሴንት በሚለው ቃል ነው የተወከሉት። ግን በጣም የሚገርመው ይህንን መዝሙር የተቀኘው ማን እንደሆነ አይታወቅም። ይህንን ብቻ ሳይሆን እነዚህ 15 መዝሙራትን በዕብራይስጥ ቋንቋ ሼርሃ ማሎት ተብሏል። ይሄ መዝሙር ወገኖቼ መዝሙር 121 የእውነተኛ እርዳታ ምንጭ እግዚአብሔር ብቻ እንደሆነ ትኩረት ያደረገ ክፍል ነው። እግዚአብሔር ይመስገን። አንዱ መጥቶ እንደዚህ ያደረጉኝ እንደዛ ያደረጉኝ ላይ ነበረ ዚስ ዊክ ማን ኦርቱስ ደይ ወዳጄ ያልኩት አይንህን ከዚህም ከዚያም ማንሳ፣ ያንተ እውነተኛ የመዳን ምንጭ የሚመጣው ከእግዚአብሔር ነው አልኩት። በቤተ ክርስቲያን ብዙ የቆየ ሰው ነው። ብዙ ጊዜ ደግሞ ይሰብካል። እነዚህ ቴሌኮንፈረንስ ምናምን ላይ እየወጣ ይሰብካል እና እልም ድርግም ነው ነገሩ። ሰውየው ህይወቱንም ሳየው እና ግን በጣም ኮምፕሌን ያደርግ ነበር። አሁንም እነዚህ ጋር ብጠጋ ይሻለኛል ብሎ ይነግረኝ ነበር። ወዳጄ እነዚያ ካልጠቀሙ እነዚህም አይጠቅሙህም። እውነቱን ልንገር፣ ያንተ እውነተኛ ምንጭ፣ የፈውስ ምንጭ፣ የእርዳታ ምንጭ፣ የሰላም ምንጭ እግዚአብሔር ብቻ ነው ብዬ እነግረው ነበር። ምን ያህል ይረዳ አላውቅም፣ ግን ተሳስተ እንደዚህ ብለ አሁንም ብታስብ ዞረ ዞረ ታገኘዋለህ። የእርዳታ ምንጭ እግዚአብሔር ብቻ ነው ብዬው ነግሬው ነበር። ወገኖቼ አሁን ስትሰሙ እንኳን ተሳስታችሁ ከልባችሁ ባትሰሙኝና በገዛ መንገዳችሁ ብትሄዱ ምናልባትም ከ10 እና ከ20 ዓመት በኋላ ተመልሳችሁ የእናንተ እውነተኛ የእርዳታችሁ ምንጭ እግዚአብሔር ብቻ እንደሆነ ታገኙታላችሁ። ወገኖቼ የእናንተ የእርዳታችሁ ምንጭ መንግስት ሊሆን አይችልም። የእናንተ የእርዳታችሁ ምንጭ ሰዎች ሊሆኑ አይችሉም። ዘመዶቻችሁ ሊሆኑ አይችሉም። የእናንተ እውነተኛ የእርዳታ ምንጭ የሚመጣው ከእግዚአብሔር ነው። አሜን። የእርዳታችን ምንጭ እግዚአብሔር ነው። ይህ መዝሙር 121 የሚያተኩረው የሰው ልጅ እውነተኛ የእርዳታ ምንጩ እግዚአብሔር ነው በሚለው አስተምሮ ላይ ነው። ወገኖቼ እውነተኛ የእርዳታችን ምንጭ እግዚአብሔር ነው። ይሄ መዝሙረ ዳዊት 121 ቁጥር 1 እና 2 የሚያስተምረን አንደኛ ከሰው እርዳታ በላይ አሻግሮ ማየት ወይም መመልከትን ነው። ዛሬ ከሰዎች ላይ አይኖቻችሁን አንስታችሁ አሻግራችሁ እግዚአብሔርን ተመልከቱ። መዝሙረኛው አስቀድሞ ወደ ተራሮች ይመለከታል። እሱ እንደሚነግረን በእስራኤላውያን ዘንድ ተራራ ብዙውን ጊዜ አደጋ ያለበት ቦታ ነው። እኛ ብዙ ጊዜ ለመከለያ አድርገን ነው እንዴ ሰውየው ልክ ነው፣ ወደ ተራራ ቢወጣ ያመልጣል፣ እርዳታ ይመጣለታል እንል እንችላለን። ግን በእስራኤላውያን በዛ ዘመን በነበረው ኮንቴክስት ተራራ ሲጀመር አደጋ ያለበት ቦታ ነው። በጉዞ ወቅት እርግጠኛ አለመሆንን ያመለክታል ተራራ። እንደውም ይህንን መዝሙር የተቀኙ ሰዎች ወደ ኢየሩሳሌም የሚጓዙ ሰዎች ነው ተብሎ ይታመናል። እና ግን ያም ሆነ ይህ በጉዞ ወቅት ተራራ እርግጠኛ አለመሆንን ያመለክታል። ምክንያቱም ወደ ኢየሩሳሌም ለሚጓዝ ሰው ተራራ አለ ማለት እውነተኛ አደጋ አለ ማለትን ይወክላል። እየሰማችሁ ነው? በደንብ ስሙኝ። በጣም እግዚአብሔር ያስተማረኝ ነገር ከብዙ ጊዜ በኋላ እንደገና ወንበዴና ሌባ ብዙውን ጊዜ በተራራ ማለፊያ ውስጥ ይደበቃል። በዛን ዘመን ሉቃስ 10:30 ላይ እንዴት ሪፌር እንዳደረኩት አላውቅም፣ ቼክ አድርጉት።
በዛን ዘመን ለተጓዦች የሚደረግ ዘመናዊ ጥበቃ አልነበረም። እዚህ ሀገር ፓትሮል ይሉታል። ሴኩሪቲ ፓትሮል አለ፣ ፖሊስ ፓትሮል አለ። እኛ ጋር ሰሞኑን ስፖርት ነበር፣ ፓንተርስ ሲጫወቱ ነበረ ከካሊፎርኒያ አንድ ቡድን ጋር። ከዛ በፊትም ብዙ የስፖርት ውድድሮች የሚካሄዱት በዚህ በከተማችን ውስጥ ነው፣ እምብርቱ ላይ ነው። ብዙዎቹ የባስኬትቦል ስቴዲየም ያለው፣ የሶከር ስቴዲየም ያለው፣ እንደገና ደግሞ አሜሪካን ፉትቦል የሚባል እኛ በእጅ የምንጥለው ኳስ አይነት ጨዋታም አለ። በጣም የደራ ነው እሱ። ስለዚህ በፖሊስ ታጅበው ነው የሚመጡት። እዛው መስመር ላይ ካላችሁ በመኪናዎቻችሁ ውስጥ ቁጭ ብላችሁ እንኳን የሚያጅባቸው የፖሊስ ማዕት፣ የሞተረኛው ድምፅ፣ የመኪናው ድምፅ የሚያሰሙት የፖሊስ ይሄ የአደጋ ጊዜ የሚያሰሙት ድምፅ አለ። እሱን እያሰሙ ነው የሚመጡት እና ላይቱ ፍላሽ ያደርጋል፣ በጣም ይጮሃል። ይህ ሁሉ ጥበቃ ነው። ለስፖርተኞቹ ለቤተሰቦቻቸው የሚደረግ ጥበቃ አጀብ ነው። ልክ መንግስት መሪ ፕሬዝዳንቶች ሲመጡ እንደሚደረግ አይነት ነው፣ አይቋረጥም። ግን በዛን ዘመን ዘመናዊ ጥበቃ የሚባል ነገር በዛ ምድር ላይ አልነበረም። በኢየሩሳሌም በአካባቢው በእስራኤል ምድር ላይ ፖሊስ የለም፣ መንገድን የሚያሳይ ካርታ የለም፣ ጂፒኤስ ሲስተም የለም። ስለዚህ ለተጓዥ ደህንነቱ የተጠበቀ መንገድ አልነበረም። ተራራ ያለበት መንገድ ማለት ነው። በተራራ መንገድ ላይ ያለ ቁልቁለት፣ የዱር አውሬ፣ የአየር ሁኔታ ለውጥ እና ድካም ጉዞውን አደገኛ ያደርገዋል ማለት ነው። ተንሸራቶ መውደቅ አለ፣ በአውሬ መበላት አለ። አደጋው የከፋ ነው። ግን ይሄ መዝሙረኛ አይኖቹን ወደ ተራራ አነሳ። በጣም የሚገርመኝ እሱ ነው። እንዲሁም ተራራ ከሐሰተኛ አማልክት ጋር የተያያዙ ቦታዎችን ይወክላል። እነዚህ የማምለኪያ አጸዶች ያሉት ተራራ ላይ ነው። መጽሐፍ ቅዱስን ስታነቡ እነግራችኋለሁ አንድ ጥቅስ። ተራራ የሐሰት የደህንነት ቦታ ነው። ተራራ የአረማውያን የአምልኮ ቦታ ነው። ጣዖታት የሚከበሩበት የከፍታ ቦታ ነው። ኤርምያስ 3:23 ማየት ትችላላችሁ። የሰው ልጅ እርዳታ ፍለጋ ወደሚታዩ ኃይሎች የመመልከትን ዝንባሌ፣ የመመልከትን አባዜ ይወክላል። ተራራ ችግር ሲገጥመን ያንንና ይሄንን ማየት፣ ይሄንንና ያንን መስማት፣ ይሄንን ለመያዝ ያንን ለመልቀቅ መሮጥ፣ ያንን የመሰለውን አባዜ ይወክላል። ምንም እንኳን መዝሙረኛው አይኑን ወደ ተራራ ቢያነሳም ተመልሶ ግን እርዳታዬ ከየት ይመጣል ብሎ ወሳኝ ጥያቄ ይጠይቃል። ዛሬ ወገኖቼ እርዳታዬ ከየት ነው የሚመጣው የሚል ወሳኝ ጥያቄ ጠይቁ። from where my help will come። ጥሩ ጥያቄ ነው። የኔ እርዳታ ከየት ነው የሚመጣው? መዝሙረኛው ይህንን ወደ ተራራ የመመልከት ሐሳብ ጥያቄን በግልጽ በመመለስ ውድቅ ያደርገዋል። ምንድን ነው ያለው መዝሙረኛው? እርዳታዬ የሚመጣው ሰማይና ምድርን ከፈጠረ ከእግዚአብሔር ነው። ወገኖቼ የእናንተ እርዳታ የሚመጣው ሰማይና ምድርን ከፈጠረ ከእግዚአብሔር ነው። እየሰማችሁ ነው? የእናንተ እርዳታ የሚመጣው ከኤንጂኦ አይደለም። የእናንተን እርዳታ የሚመጣው ከነከሌ አይደለም፣ ከመንግስት አይደለም። ይሄ ሰውዬ ከውሃው ነው የጠበቀው እርዳታውን። ብችል ኖሮ ይላል አቅም ቢኖረኝ፣ በአቅማችሁም አይሆንም። ሰው ቢኖረ ኖሮ ይላል፣ ሰው የለኝም። ሰው ቢኖራችሁም አይሆንም። የእናንተ የእርዳታችሁ ምንጭ እግዚአብሔር ነው። እንጸልያለን። ጌታ ይባርካችሁ።